ኤግዞደስ ፋርም ኮሌጅ በተለያዩ የሙያ መስኮች ያሰለጠናቸውን 242 ተማሪዎችን አስመርቋል። ኮሌጁ ለሶስተኛ ዙር ያሰለጠናቸው እኚህ ሰልጣኞች በግብርናው ክፍለ ኢኮኖሚ ከፍተኛ አስተዋጽኦ እንደሚያበረክቱ ተጠቁሟል። ትውን ዘለቀ ዝርዝር አላት። ተማሪዎችን በንድፈ ሐሳብ ብቻ ሳይሆን በተግባር ተኮር ስልጠናዎች በማነጽ የተመሰከረለት የኤግዞደስ ፋርም ኮሌጅ በተለያዩ የሙያ መስኮች ያሰለጠናቸውን ተማሪዎችን ያስመረቀ ሲሆን ሰልጣኞች በተለይም በግብርናው ክፍለ ኢኮኖሚ ላይ እሴቶችን ከመጨመር ረገድ የድርሻቸውን የሚወጡ ናቸው። የዛሬ ተመራቂ ሰልጣኞች ከ2016 ዓመተ ምህረት እስከ 2018 ዓመተ ምህረት የትምህርት ዘመን በአራት በተለያዩ ትምህርትና ስልጠና ዘርፎች በመማርና በመሰልጠን ወንድ 105 እና ሴት 137 በአጠቃላይ 242 ሰልጣኞች የትምህርትና ስልጠና ጊዜያቸውን አጠናቀው ዛሬ ለምረቃ በቅተዋል። ተቋማችን ያሰለጠናቸው ሰልጣኞች በአብዛኛው የግብርና ዘርፍ በመሆኑ የተሰጡ ትምህርትና ስልጠናዎች በሙሉ በጥንቃቄ የተሰጡ ሲሆን የመደበኛና ኤክስቴንሽን መርሃ ግብር ሰልጣኞች በሙሉ በአካል በመገኘት የፊት ለፊት ትምህርትና ስልጠና የ70 በ30 ወይም የተግባርና ንድፈ ሐሳብ ልምምዳቸውንም በተገቢው እንዲያገኙ በተቋማችንና በተለያዩ ሙያ መስመር ተቋማት ጋር የጋራ ግብ ስምምነት ውል በመፈራረም አጥባቢ ዕውቀትና ክህሎት እንዲጨብጡ ተደርጓል። ዛሬ የምታከብሩት ምረቃ ነገ ሌሎችን የሚያነሳሳ ታሪክ ይሁን። በእውቀታችሁ ማህበረሰባችሁን አገልግሉ። በታማኝነታችሁ አደራን ጠብቁ። በሰብአዊነታችሁ ሌሎችን ሕይወት አብሩ። የቀሰማችሁትን እውቀት በተግባር አሳዩ። የኤግዞደስ ፋርም ኮሌጅ ዓላማ ተማሪዎችን በንድፈ ሐሳብ ብቻ ሳይሆን በተግባራዊ ክህሎት የታነጹ በሙያው የተመሰከረላችሁ እና ለማህበረሰቡ የሚጠቅሙ ዜጎች ማፍራት ነው። ዛሬ የምንመርቃችሁ ተማሪዎች የዚህ ዓላማ ፍሬ መሆናችሁን በኩራት እንገልጻለን። ኮሌጁ ከተመሰረተ ጥቂት ዓመታትን ያስቆጠረ ቢሆንም የዘመኑን የግብርና ስርዓት ለማሳደግ የላቀ ሚና እንዳለው ያመለከቱት የወላይታ ሶዶ ከተማ ምክትል ከንቲባ አቶ መንግስቱ ትግሮ የነገ ተስፋችሁን ዛሬ በመወሰን ባለው ትንሽ ነገር በመጀመር ከጥገኝነት መላቀቅ እንደሚቻል የኤግዞደስ ፋርም ኮሌጅ ዋነኛ ማሳያ ነው ሲሉ ተደምጠዋል። ውድ ተመራቂዎቻችን እስካሁን በነበራችሁበት የኮሌጅ ቆይታ በቲዮሪም በተግባርም ላለፉት 3 ዓመታት ብዙ ትምህርት እንዳገኛችሁት ይታወቃል። ይሄ አሁን ማንንም ሳይጠብቅ ከነገ ጀምሮ የተማራችሁትን ትምህርት ያገኛችሁትን ዕውቀት ወደ ተግባር መቀየርን ይፈልጋል። በርካቶቹ ምን ስራ አለ፣ አገራችን ደሃ ናት የሚል የተሳሳቱ አስተሳሰቦች ላይ ምንም ሐሳብና ቦታ ሳሰጡ እንደተመለሳችሁ በኔ እጅ ምን አለ፣ በቤተሰብ እጅ ምን አለ፣ በአካባቢ ምን አለ የሚለውን ማየትን ይጠይቃል። ኮሌጁ በተለያዩ የትምህርት ዘርፎች የተማሩ ተመራቂ ተማሪዎችና ወላጆቻቸው በበኩላቸው በኮሌጁ በነበራቸው ቆይታቸው የቀሰሙትን እውቀት ወደ አካባቢያቸው በሚሄዱበት ወቅት ተግባራዊ እንደሚያደርጉ ተናግረዋል። እግዚአብሔር ይመስገን፣ እግዚአብሔር ለዛ አብቅቶኛል። ከዛ በመቀጠል ያሉትን ህብረተሰቦችን ለማገልገል ያው ትምህርት ቤት በተማርኩት ሙያ በጣም ደስ የሚል ሙያ ነው ተማርኩት። በጣም ወደው ሙያ ስለሆነ በዛ ህብረተሰቡን ለማገልገል ያው ቃል ይገባለሁ። ኮሌጁ ያው በጣም ደስ የሚል ኮሌጅ ነው። ያው ያላየነው በተግባር በተለያየ ነገር ሁሉንም አይተናል፣ ተምረናል። በጣም ደስ የሚል ጊዜ ነበረ። ደስ ያለኝ ነገር አንደኛ ቀጣይ ልጅቷንም በርግጥ ሳስተምር ለዚህም እንደሚደርስ ተስፋ አድርጌ ክትትል አደርጋለሁ። እንዲጠና ብዙ ጊዜም ሰጥቼ ነበርኩ። ቀጣይ ለሀገር በቂ አገልግሎት እንደሚሰጥ በሙያው ብቁ እንደሆነች እንኳን መንግስት ስራ ከመጠበቅ በራሱ ሰርታ መቀየር ራሱን መቻል እንደሚችል ተሰምቶኛል። ቀጣይ ጊዜ ትልቅ እድል ይጠብቃል የሚል ነው። እኛ ከዚህ ልክ እንደወጣን ቀጥታ ወደ ግብርናው ዘርፍ እንሄዳለን። ስራችን ሙያችን ነው። ቀጥታ ወደ እዛ ከገባን ህዝባችን ለማገልገል ፍቃደኛ ሆነን በየጊዜ ለምሳሌ ተባዮችን ስለ ግብርና ስለነክ ስለሆነ ተባዮችን ምርጥ ዘሮችን በማምጣትና ሁሉም ነገር በማቅረብ ልክ እንደ ባለሙያ ካሁን በኋላ ይችን ማይረቅ እንደወሰድኩ ካሁን በኋላ አገልጋይ ሆኜ ለህዝቦችም ለአካባቢም
ሁሉ ጸጥታና ሰላም አንድነትን እያልኩ ሁሌ አቀርባለሁ። ኮሌጅ ቆይታቸው የላቀ ውጤት ላስመዘገቡ ተማሪዎች የዋንጫና የሜዳሊያ ሽልማት ከዕለቱ እንግዶች ተበርክቶላቸው መርሃ ግብሩ ተጠናቋል።